አይነት መቼ ዛሬ የፍቅር ህይወታችንን ማሬ ማሬ ስኳሪ ስኳሪ በመባባል ልንገልጽላችሁ ነው። ሰላም አለይኩም። አንቺ ሴትዮ ምንድነው ማሪ ማሪ ምንድነው ማሪ ማሪ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች ዛሬ እናቴን ቪዲዮ አሰሪ ልላት ነው። ያው ታውቃላችሁ ብዙ ጊዜ ቪዲዮ አብረን እንሰራለንና ቆንጆ ቫይራል የሚወጣ ቪዲዮ እንድታሰራይ ልጠይቃት ነው። ምን እንደምትለኝ እናያለን። እናቴ አንዴ ነይማ ቁርስ አምባሻ ምንድን ነው እናቴ? እናቴ አንድ ነገር ልጠይቅሽ ነበር። የምጠይቅሽማ እሺ እንትን አምባሻ አይደል እንዴ? ቪዲዮ እንድንሰራ ነበር ዛሬ ቫይራል የሚወጣ ቪዲዮ እና ቆንጆ ቪዲዮ እንድንሰራ ፈልጌ ነበር። ማለት አሁን ሰሞኑን ቪዲዮ እይታ ስለቀነሰ ለየት ያለ ነገር ከሰራን ይታያል። ምን አይነት ለምሳሌ ወዝ ወዝ እያልን እንዴ ዳንስ ነው? እየደነስን ምን ነው ምን እንዲህ ይባላል አይደለም? በጣም እይታው እንዲጨምር እኮ አና እኔ ባይታይልሽም ናሽ የረመዳን መቀበያ ነው እንዴ? አይደለም። አሁን ለምሳሌ አንቺ ሜካፕ ተሰርተሽ ጸጉርሽን ለቀሽ ምናምን ብትወጪ በጣም ብዙ ሰው ያየዋል። ጸጉርሽን ለቀሽ ምናምን እንደዚህ ምናምን እያልሽ ሜካፕ ምናምን አድርገሽ እና እየደነስ ምናምን እንድንሰራ ፈልጌ ነበረ። እሺ የረመዳን መቀበያ ነው ደም አላህ ያተበት ወንጀል እሺ አይደለም። እስኪ አላህ ያተበት ወንጀል ሲልቻ ሶላት የሚሰግደው ነው። በጣም ብቻ ዳንሰኛ አድርጊኝና ረፊ እናቴ አይደለም እናቴ። እሺ ታይ እንዴ አላ ነገር አታውሪኝ። ችግር አለው እንዲታይ እኮ ነው። እኔ ባይታይ ምን አሽ አላህና መሰል ረመዳን እየመጣ እንደዚህ አለ ነገር እንዴ ባይታይ እንዴ ተይ እናቴ ተይ አረባ ተጃጃይ አትጃጃይ ጸጉርሽን ተሰርተሽ ለቀሽ ምናምን እንስራ ታጋልቀ እሺ ምን ችግር አለው? ጸጉርሽን ለቀሽ ብቻ እኮ ነው የምትሰሪው። አንቺ ሶይጣን ሲያስሎና አንቺ ሶይጣን ሲያተመስሉ በቃ እየቀለድኩ ነው እናቴ እየቀለድኩ ነግሬሻለሁ። ለጊነት መቼ አልፈልግም አናትሽን ነው ማለት በገሃድ ሸይጣን እሺ ቅርታ ኧረ ተይ አትሳቂኝ። አልስቅሽም ምን አልኩሽ? እሺ ያው ዛሬ እንደምታዩት አናቴን ሳልባል ወደ ሱቅ ተርፌያለሁኝ። አምባሻ ተሰጥቶኛል በፍቅር በዱላ ደግሞ መሰናበቻ ማለት ነው። ያው እናቴ ጋር እንግዲህ እንደምታዩት ደስ በሚል ጦርነት ተለያይተናል። ወደ ስራ እየሄድኩኝ ነው እና እንግዲህ እናቴ አይስማማትም እንዲህ አይነት ነገር። ያው እንግዲህ እንደምታዩት እኔና ባለቤቴ 14 አመት ሙሉ አንድ ቀን ሳንጣላ ሳንነጋገር በፍቅር በደስታ እየኖርን እንገኛለን እና ዛሬ የፍቅር ህይወታችንን ማሬ ማሬ ስኳሪ ስኳሪ በመባባል ልንገልጽላችሁ ነው። ሰላም አለይኩም። አንቺ ሴትዮ ምንድነው ማሪ ማሪ ምንድነው ማሪ ማሪ? ማሬ ማሬ በለኝ ማለት ይሄ ሚዲያ ላይ ካፕሎች ማሬ ማሬ እየተባባሉ ነው የሚፈምሱትና ቢያንስ ያለችህን አቅም ሰብሰብ አድርገህ አትሞትም። አይዞ አይገልም። ሚስት ነው ወድሻለሁ ማለት ነው አይገልምና ማሬ ማሬ በል አይደለም ትቀጣለሽ ማለት አንቀብጥም። እኔ አብሶ እሪ እርትም ነው የምለው። ቀስቀስ እስኪ በለኝ። ከካሜራ አርቂኝ እባክሽ። እኔ ካሜራ ይመችኝ። የካሜራ ፎቢያ አለብኝ። ተነስተሽ ቁርስ ምን ልጋብዝ ይባላል ካሜራ ጋር ተፈጥቂያለሽ። እዩት፣ አያችሁት? እሱ ሆዱ ነው የሚወዱ። ማሻአላህ ላይ ጨምርለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምታዩቸው እንግዲህ ዛሬ አዳዲስ ቀሚሶች አስገብተናል። ብትን ቀሚሶች ናቸው። እንደምታዩት ወገባቸው ቀበቶ አለው። ማሰሪያው ከተፈታ በደንብ ሆኖ ለሁሉም ሰው መሆን ይችላሉ። አስረው ለመልበስ ለሚፈልግ ማሰር ይቻላል። አስረው መልበስ ለማይፈልጉ ደግሞ ሳይታሰር መለበስ ይችላል። እንደምታዩቸው በጣም ያማምራሉ። በጣም ነው ብትን ያሉ ናቸው። እንደምታዩት በጣም ቆንጆ ነው።
ያው ሽፎን አሁን ላይ 5000 ምናምን ከማሰራት ለእናቶች ራሱ እነዚህ ተገዝተው ቢሰጧቸው በጣም በቆንጆ ሁኔታ መለበስ ይችላሉ። ኢንሻአላህ ዘዙ ከስር በማስቀምጥላችሁ ቁጥር ማዘዝ ትችላላችሁ ማለት ነው። እንግዲህ እንደምታዩት ይሄ አሁን ሽፎን ነው። በጣም ሰፊ ነው እንደምታዩት በጣም ሰፊ ነውና ያያችሁት በጣም ያምራል። ከውስጥ ደግሞ ላሳያችሁ። እዚህ እንደምታዩቸው በጣም ነው የሚያማምሩት። አሪፍ ናቸው። እነዚህ ያው በከለር በፈለጋችሁት ለማዘዝ እንዲመች ተብለው ነው አቸው። በእነዚህ አሁን ይሄ እዛ ውጭ ባሳየኋችሁ ከለር ነው። በጣም ነው የሚያምረው። እንደምታዩት በጣም ሰፊ ነው እና ቆንጆ ልብሶች መጥተዋል። ለእናቶች፣ ለወጣቶች፣ ለእህት ለወንድሞቻችሁ እንግዲህ አዳዲስ ልብሶችን ማዘዝ ትችላላችሁ። በተለያየ ከለር አሉን እላችኋለሁኝ። ማዘርዬ እንኳን ደህና መጡ። ያ አላህ እናቶቻችን ወላሂ እየተጎሳቆሉ ፊታቸው እንደሚሆን አላህ ሚሆን ያርዘመው። ማዘርዬ ዛሬ ምን ሊሰሩ ነው? ለሚያምር ስራ ሜካፕ ሊሰሩ የደግ አይደለም እኮ እንደ የት ሄዱ? ሴትዬ ወዴት ሄዱ? እንደ ማዘር ሂደው ቱጌዘር ከየት መጣ? ይሄ ንቅላ ተከላ መሆን አለበት። እንደ ምን ጉር ነው? ያ ነው ሰጋጅ አቅል ተሰብስቦ አዱንያ ተጥሎ ኢማን ተጠቅልሎ ጥርት ያለ አእምሮ በቁርአን ከብሮ ከፈጣሪው ጋራ በአንድ ላይ ተጣምራ ሲቆም አወድሶ ፈርቶና ተናንሶ ለስጁድ ተደፍቶ ማንነቱን ትቶ ፈጣሪውን ፈርቶ በኩሹዕ ርቆ አጥርቶ ተጨንቆ ፈጣሪው ፊት ቆሞ እስኪያቆም ሰልሞ የሚተናነሰው ሁሉን ነገር ጥሎ በአቅል በኢማን በጦሃራ ውሎ ያ ነው ልዩ ሰጋጅ ፈጣሪውን ወዳጅ የጀነት ሙሽራ የሆነ ጦሃራ አላህን የፈራ። አላህ ሶላታቸውን ከተቀበላቸው ጥርት ያለ ሶላት